ከአማራ ፋኖ ህዝባዊ ድርጅት የተሰጠ አስቸኳይ መግለጫ። የአማራ ህዝብ ከሚደርስበት ስርዓታዊና መዋቅራዊ ጥቃቶች ራሱን ለመከላከል የትጥቅ ትግል ብቸኛው ሆኖ በመገኘቱ እኛ ልጆቹ በውስን አቅም የጀመርነው ትግል ዛሬ ላይ ድርጅታዊ ቁመና የተላበሰ ወሳኝ የትግል ምዕራፍ ላይ ደርሷል። የአማራ ፋኖ ህዝባዊ ድርጅት አፋድ ብቸኛው የአማራ ህዝብ አታጋይ ድርጅት ሆኖ በመገኘቱ ላለፉት 50 ዓመታት የአማራ ህዝብ ለህዝብም ሆነ ለዓላማ የጸና መሪና አታጋይ ድርጅት እንዳይኖረው በብዙ አካላት ሲሰራበት የኖረ የዘመናት ሴራና ሸፍጥ በመበጣጠስ ጭምር አዲስ ታሪክ መስራት ችሏል። ዛሬ ትግላችን ህዝባዊ መሰረቱ የሰፋ በሰው ኃይል ባደረጃጀት በትግል አድማሱ በወታደራዊ ቁመናው ከአማራ ህልውና አልፎ የኢትዮጵያን ሀገረ መንግስት የሚያስቀጥል ቁመና ላይ ደርሷል። በአማራ ትግል ውስጥ ብቻ ሳይሆን አሁን ባለው የኢትዮጵያ ትግል ውስጥ ብቸኛው ባለፍኖተ መርህ የትግል ባለቤት ድርጅታችን አፋድ በዚህ መራር መስዋዕትነት በሚጠይቅ ትግል ውስጥ ስናልፍ አደረጃጀታችን ሁሉን አቀፍ አሳታፊ ማዕከላዊነት የጠበቀ ለማድረግ ረዥም ርቀት ተጉዘን ሰርተንበታል። የአማራ ፋኖ አንድነትን ወደ አንድ ሐቀኛ መሪ ድርጅት ለማምጣት በነበረ ውጣ ውረድ ሁሉ ለአማራነት ክብር፣ ለሰማዕታትነት የትግሉ አደራ ስንል በርካታ የነገር ቀስቶችን ዝቅ ብለን አሳልፈናል። ከጎንዮሽ የሚወረወሩ ቀስቶችን ህመሙ እየጠዘጠዘንም ቢሆን ስለ ታላቁ የአማራ ህዝብ ክብር ብለን ትግሉ ላይ ብቻ ትኩረት አድርገን ሰርተናል። ሆኖም ግን በየጊዜው የሚወረወሩ የነገር ቀስቶች ወደ ትንኮሳ ብሎም ወደ ጦርነት ተቀይረው ወገን ባልናቸው አካላት የድርጅታችን አፋድ ሰራዊትና አመራሮችን የማጥቃት እንቅስቃሴው በርትቷል። አፋድ ብቸኛው የአማራ ህዝብ የትግል ድርጅት እንደመሆኑ መጠን ትግሉ አቅጣጫውን እንዳይስት በከፍተኛ ኃላፊነት ስሜት የህልውና ትግሉን በመምራት ላይ በምንገኝበት ሁኔታ በአራቱም ጠቅላይ ግዛቶች በተጠና መንገድ በአመራሮችና በሰራዊታችን ላይ በተደጋጋሚ የማጥቃት እርምጃዎች ተወስደው ቤት ንብረታቸውን ትተው ለህልውና ትግሉ ብለው የወጡ እንቁ አባልና አመራሮቻችን ህይወታቸው ተቀጥፏል። የታችኛው ሰራዊት አብሮ የሚታገል የጋራ መስዋዕትነት የሚቀበል ሆኖ እያለም ድርጅት ያልመሰረቱ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅት ጋር በቅንነት አብሮ ከመስራት ወይም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንደያ የሆነውን ድርጅት ለማፍረስ 9 ወር ሙሉ ያለመታከት ሰርተዋል። እዛም አልፈው የአማራ ጠላት የሆኑ ድርጅቶችን አስቀድመው በአማራ አርበኞች አጥንትና ደም የጎመራውን ትግል አሳልፈው ለመስጠት እየሰሩ መሆናቸውን በአደባባይ ራሳቸው ነግረውናል። ከፋፋይ የሆኑ ቃል አቀባይ ሚዲያዎቻቸውም ይህንኑ ጉዳይ አንዴ ለማሳመን ሌላ ጊዜ ደግሞ ለማስተባበል ነገሩን አንቹ ታመጪው አንቹ ታረጩ ሆኖባቸው የደከሙበትን ርቀት በአርመሞ ታዝበናል። ከቃላት ባሻገር ለዚህ ያልተቀደሰ ጋብቻ እንቅፋት ይሆናሉ ብለው ያሰቧቸውን የነቁ የአማራ አርበኞችን ለማጥቃት ሲሉ በጎንደር ጠቅላይ ግዛት ደቡባዊ ቀጠናዎች ላይ በድርጅታችን አመራሮችና ሰራዊታችን ላይ በሽምግልና ሰበብ ከበባ እያደረጉ ትጥቅ ለማስፈታትና ተከታታይ ጥቃት እየከፈቱ መሆኑን ህዝባችን የዓይን ምስክር ነው። ይህን የሶስተኛ ወገን ወይም የአማራ ጠላቶችን ፍላጎት ለማሳካት ያለመ ጥቃት በተመለከተ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ በአራት የፋኖ አደረጃጀቶች ስም በግለሰቦች የተጻፈ መግለጫ ወጥቶ ተመልክተናል። መግለጫው የትግሉን መነሻ ዓላማ የሳተ የሐሰት ትርክትና ፍረጃን ተከትሎ የዘር ማጥፋት ወንጀል የተፈጸመበትን የአማራን ህዝብ ከጥቃት እታደጋለሁ ብሎ ከተነሳው አካል የማይጠበቅ ለራሱ በሐሰት ትርክትና ፍረጃ የተሞላም ለራሱ ሳይሆን የሌሎች ፍላጎት ማስፈጸሚያ ሆኖ አግኝተነዋል። አፋድ የህልውና አደጋ ያለበትን የአማራ ህዝብ ያላታጋይ ድርጅት ያለ ፍኖተ መርህና ያለ መሪ እንዲቀር የማድረግ ሴራን አጥብቆ የሚታገል በመሆኑ እንዲህ አይነት የሐሰት ፕሮፓጋንዳን ከዚህ በኋላ መታገስ አይችልም። ስለሆነም አንደኛ ባለፉት 2 ዓመታት መራር የትግል ጉዟችን የተረዳነው ሀቅ ያለ ድርጅት የሚደረግ ትግል ወደፊት የመራመድ ዕድል እንደሌለው ነው። ፖለቲካዊ የትግል ዓላማን የያዘ ታጋይ የትግል መንገዱን ተቋማዊ የማድረግ አስገዳጅ ሁኔታዎች አለበት። ይህን ማድረግ ያልቻሉ አደረጃጀቶች በግለሰብ ፍላጎት ትግሉን አደጋ ላይ የሚጥል ስምሪት ወስደዋል። ከአማራ ጽንፈኛ ጠላቶች ጋር ለመስራት ሲሉም ብቸኛውን የአማራ ህዝብ አታጋይ ድርጅት የማጥቃት ተልዕኮ እስከ መቀበል ደርሰዋል። ሁለተኛ፣ በአራቱም አደረጃጀቶች በመግለጫው ላይ በስም እንደተጠቀሰው በጎንደር ጠቅላይ ግዛት ደቡባዊ የውጊያ ቀጠናዎችም ሆነ በሌሎች ጠቅላይ ግዛቶች በጎጃም በሸዋና በወሎ ወገን ካልናቸው አደረጃጀቶች የተፈጸሙ ማጥቃቶች የትግሉን አከርካሪ የመስበር የአማራን ብቸኛ አታጋይ ድርጅት የማጥፋት የጠላት ትልቁ ግብ ማስፈጸሚያ ስለመሆኑ መላው ህዝባችንና የትግላችን ደጋፊዎች እንዲያውቀው እንፈልጋለን።
ሶስተኛ በአሁኑ ሰዓት ትግላችን ድርጅታዊ ሆኖ ሳለ ፋፍዴን በሚል ስያሜ የሚደረጉ የጥላቻ ቅስቀሳዎች የዚሁ አፋድን የማጥፋት የጠላት ፍላጎት ሆኖ አግኝተነዋል። አራተኛ በአራቱም ጠቅላይ ግዛቶች ያለው ሰራዊታችን ወታደራዊና ፖለቲካዊ አመራሩ ሙሉ ትኩረቱን በህዝባችን ላይ ጦርነት ባወጀው ዋና ጠላታችን ላይ መሆኑን ዛሬም እናረጋግጣለን። ሆኖም ግን ራስን መከላከል ተፈጥሯዊ ግዴታ ነውና በማንኛውም ሁኔታ ለሚፈጸሙ ትንኮሳዎች ተገቢውን ምላሽ ለመስጠት የምንገደድ መሆኑን በህዝባችን ይታወቅልን። አምስተኛ አፋድ የአማራ ህዝብ የህልውና ትግሉን መስመሩን እንዳይስት በከፍተኛ የኃላፊነት ስሜት ድርጅታዊ ትግሉን መምራቱን ይቀጥላል። ስድስተኛ ህዝባችንና መላው የፋኖ ታጋይ ሚዲያ ላይ ያለውን ፕሮፓጋንዳ ብቻ ሳይሆን እውነታውን መርምሮ እንዲረዳና ብርቱ መስዋዕትነት የተከፈለበትን ትግል እንዲጠብቅ ለማሳሰብ እንወዳለን ሲል የአማራ ፋኖ ህዝባዊ ድርጅት በመግለጫው አትቷል።